ትክክል ነው ሊኖር ይችላል አይኖርም አልልሽም እናቴ ግን ደግሞ እኔን አይገልጸኝም ነው ያልኩሻለሁ ልጅ አለህ ያየሁት አሁን ልጅን ይመስለኛል ግን አንተ ሚስትህን አቅፈህ ስትተኛ እንደው የነዚህን የእህቶችህን ደም መፍሰስ ጡታቸው መቆረጥ አላየህም ምን ተሰማህ ሚስትህን አቅፈህ ስትተኛ እስኪ ንገረኝ እስኪ ሚዲያ ላይ እኮ ነው ማየው ሜሮን እንዳንቺ እኮ መልስልኝ ያህመም ሳያምክ ምንድነው ያየው ነው የእናንተ ስሜት የኔም ስሜት ሊሆን ይችላል ግን ደግሞ በአደባባይ እንትን ልትያትቺ የራስሽ የሆነ ነገር አከይድ ይኖርሻል እኔ ወሬቹን ይስሞት ነበር ዝም ብዬ አሁን አንቺ ከጠየቅሽ ጥያቄና ከኔ ከሰጠሽ መልስ እንትን እኔ የሆነ ማለት አንቺ ማንንም ሰው እኮ እዚህ ጋር መጥቶ እህት ወንድምሽ ይሆናል ማለት የአማራ ተወላጅ ይሆናል የሚያዳምጥሽና የሆነ የሚገባው ማለት ልክ እንደኛ ግን የምትጠይቂው ጥያቄ ይሄን ታውቃለህ ስትል የምትጠይቂው ጥያቄ ያስኮርፋል ገብቶሻል አይደል በምድር ላይ ያሉት ጀግኖች ከታች እየተከታተሉ እንደሆነ ብታቅ ይሄንን አታወራም ነበር ምን ሚላውን ቀጥል ጨርስ ሐሳብህን የኔ ሐሳብ ምን መሰለሽ የመጀመሪያው እንደዚህ ስላወራን ወይም ስላወራሽ ሳይሆን ላይ የሆነ ነገር እያወራው ውስጡ ሌላ የሚጓዝ ብዙ ሰው አለ ገብቶሻል አይደል ፖፕ በዋናነት ግን ተወበናት ምን አንተ ጠጃም መጀመሪያ ከጠጅ ስትወጣ መተህ ታወራለህ ከኔ ጋር ፓፒዮ ህፃኑን ተው አይ ሜሪ ተፈላሰፈብን እኮ ተፈላሰፈ አሁን በሱ ቤት አውርቶ ሙቷል ታደላለሙ ደሞ ሌላም ገብቷል እስኪ ድገሞ በትልቁ አድርገው ፎቶውን አንዴ ሜሪያ አንዴ ፈልገዋለሁ አንዴ እሺ ድገሚው አንዴ የሚፈልገው ሰው አለ ከታች የሆነ ኦኬ ይሄ ነው ቅድም ተሳልቆ የገባው ባህር ዳር ነው የሚኖረው ባህር ዳር ምን ማድረግ እንዳለባችሁ እናንተ ታውቃላችሁ ባገኛችሁት አጋጣሚ ሁሉ በደንብ አርጋችሁ ጠይቁት ከጀርባው ብዙ ልጆች አሉ ከብናት የመጡ ከደብረ ታቦር የመጡ ስማቸውን ፖስተዋለሁ ብለን የምትባል ከአዲስ አበባ ባህር ዳር የምትመላለስ ቆይ ሌላው ምክሩ የሚባል ከከምከም ቃሮዳ ካምቦ ሜዳ የመጣ ባህር ዳር አባይ ማዶ ያለ አባይ የሚባለው ቀበሌ 11 አባቱ የፍርድ ቤት ዳኛ ነው ሌባ ነው ልጅየው ደግሞ አማራን የአዲስ ዘመን ልጆች የብናትን ልጆች የከምከም ልጆች ያስጨረሰ የወረታን ልጆች ያስጨፈጨፈ ወሮ በላ ነው ባህር ዳር ቀበሌ 11 ነው ያለው በደንብ አድርገህ ፎቶውን በውስጥ ልከልሃለሁ ታውቁታላችሁ ይሄ ልጅም ከነሱ ጋር ሌላው ፍቅር ባባ የሚባል ካርሲ ነገሌ የመጣ ባህር ዳር ቀበሌ 5 ሆቴል ውስጥ ነው የሚኖረው ፎቶውን እስከ ሆቴሉ ልከላችኋለሁ ደህንነት ነው ኦሮሞ ነው ካርሲ ነገሌ ነው የመጣ ኦኬ አንደኞችን የሚመራቸው አንዱ ወንበዴው ይሄ ነው ድምጹን በቃ መቶ ሊያሳምነን ቃል በቃል እንግባባ የእህቶቻችን አንገት እያስቀላ እየጠቆምክ እያሳረድክ በቃል እንግባባ ሜሪ ፎቶውን ከፍ አድርጊው ፕሊስ አዲስ የገባ ሰው አለ ተቀበሉ መጨረሻ ላይ አሌክስ ጎን ወንድማችን አሁን ገባው ተናገራለህ ተናገርማ ተናገር ከሆነ ተወርዳለህ የደህንነት አባል ተመስላለህ መነጽርህ ራሱ ያስታውቃል አንድ ደቂቃ ነው እንሰጥ ተቀጥላለህ አትቀጥልም I have no time for you bullshit ሰላም ሄደ አትንጠባረሩ ስትጠየቁ አትንጠባረሩ ጊዜ የለንም እንቅልፋችን ጥለን ጀክሞን እዚህ ምን ጫጫው የመጮሱስ ኑሮብን አይደለም ቀጥል ስንል ቀጥል ሐሳብ ከሌለ ደግሞ ውረድ ቦታ ልቀቅ ምን ትሰራለህ እዚህ አሁንም የገባው ልጅ ቀጥል ሐሳብ አለ ጥሩ ኦኬ አዳዲስ የምትገቡ ኒትም አታደርጉም ቀጥሉ መናገር ትፈልጋለህ እድሉን ሰጠና ዓለምዬ ኤምሲ ኢትዮጵያ ብሎ መጥቷል አንዱ እስኪ ቆይ እንቀበለው ሰላም እንኳን ደህና መጣክ እንዴት ናችሁ ምን ሰላም አለ አይ ሰላም አለ እንጂ ምን አይነት ሰላም ነው ያለው እስኪ ንገረን በአንተ ሰፈር ያለውን ሰላም
ስለ የትኛው ሰላም? መከላከያ ነው ባክሽ። እየገደልክ ስላለሁ ሰላም ነው የምታወራው? አይ ቁጥር 2 ድራማችሁ በጣም ገርሞኝ ነው እንጂ ልጅቷን በየሚዲያው ባታውጧት ግን ደስ ይላል። ጥሩሽ ቁጥር 4 ዝናሽ ታያቸውን አርዳችሁ እስክታሳዩን እንጠብቃለን። በህይወት ስለሌለች መናገራችንን ብላችሁ ነው? ፈሳም የደንቆሮ ልጅ ልትሳለቅብን አትችልም እባክህ። እከካ አታስወጣው። ቆይ አለምዬ ቆይ ወንድም ቤቶች ሰላም ነው? አይ ፎቶውን ያዝነው እኮ አሁንማ ምን ይሰራልናል? መርዙን እየረጨቅ ቁጥር አትዋሹ እያለሽ እኮ ነው። ምን ትሰኛለሽ? እሺ ወንድማችን ሰላም ነው? አለ ሰላም ነው አለን። ሐሳብ ምንድነው ወንድማችን? አይ እኔ ሐሳቤ መጀመሪያ ማለት ነው ሰው በጸባይ ነው ማናገርሽ። ወንድሜ ለአንተ ጸባይ አያስፈልግህም። ለምታርዷት ልጅ ለምን አረዳችኋት? እሱን መልስን ሜሪ እየጠየቅኩ አንተ መጀመሪያ ሰው ወቅ አንተ የኔን ያህል አልታገልክም ለማራ። እሺ መጀመሪያ ሰው ወንድማችን ታጋዩ አማራው። እሺ እንተዋወቅ፣ ችግር የለውም መተዋወቁ አይከፋም። እሺ እኔ ላናግርህ። እሺ ሰላም እንዴት ነው? ሰላም ከየት ነው? ከየት ክልል ነው ወንድ? በእህቶቻችን አልቀሳና ምንም ለኛ የበለጠ የታገለ የለም። እሺ ከየት ነው ወንድማችን? የራሳችን አንድነት ሲያስጠላን ነው ነው። ቤት አማራ ወሎ ነህ? ቤት አማራ ጎጃም፣ ሸዋ፣ ጎንደር ነህ? ቤት አማራ ጎንደር። ኦኬ ቤት አማራ ጎንደር። እሺ ቀጥል ሐሳብህ። የደረጀ በለው ፋኖ ነው የነበርኩኝ እና አሁን ወጣ አንዳንዴ ምገባ ሁኔታውን እንትን ስለሚለኝ ነው እንጂ የአርበኛ ደረጀ በላይ እንኳን ብለት ስሙን ጥራው እስኪ። አርበኛ ደረጀ በላይ ማለት ነው? አዎ። ኦኬ እና ለምን ትግሉን ጥለህ ወጣ? ለምን ገባ? ለምን ወጣ? ለምን ገባ? ለምን ወጣ? ዓለም እየጨረሰሽ ለምን ጥለህ ወጣ? ለምን ጥለህ ወጣ? የራሳችሁ አንድ አለሞን አንድ ባለመሆን አንተ ጥለህ መውጣት ነበረብህ። የአማራ ልዩ ኃይል ነው የነበርኩሽ። ዳር እስከ ድንበር ያስከበርነኛ ነበርና ነው። በፋኖ ቀጠልን። ከፋኖ ጎንደር፣ ጎጃም፣ ሸዋ ተባለ። ኦኬ ያገኘው ተሻገር ልዩ ኃይል ማለት ነው። ቆይ ማመርዬ ስለናርናኛ እኮ ያገኘው ተሻገር ልዩ ኃይል ነበር። ያባረረህ አብይ አህመድ ነው። ከፋኖ ጋር ነበርክ። ያገኘው ተሻገር ታው እንጂ የአማራ ልዩ ኃይል የአማራ ልዩ ኃይል ኑሮታ ያቀም የአማራ ልዩ ኃይል አማራ የሚለውን ስም ዓለምዬ ቀጣና ገባ መሰለኝ። እንደዛ አይደለም ወንድማችን፣ ለመደማመጥና ለመነጋገር ነው የገባ ነው። ይሄ የአማራዎች ቤት ነው። ስለዚህ ወንድማችን የሚጠይቅህን ጥያቄ ትመልስለታለህ። በደቂቃ ስለሆነ ደቂቃህን ተጠቀም። ከታችም ያሉ እያዳመጡ ያሉ ገስት ላይ የሚያሉት አክብረው ሚዩት ይዘው እያዳመጡ ነው ያለው። ለሚጠይቅህ ጥያቄ መልስለት። እሺ ኦኬ ወንድምየው፣ ሲጀመር ነው ጠጭ አይደለሁም ግን አማራ ነኝ። የሚታረዱት እህቶቻችን አማራ የነሱ ወንድም ነኝ። ሌላው የደረጀ በላይ ፋኖ ነበርኩ ብላል። ሁለተኛ የአማራ ልዩ ኃይል አልክ። አማራን የታደገ ልዩ ኃይል እስከዛሬ ሰምተን አይተን አናውቅም። የለም ምኒልክ ብርጌድ ታውቀው? ምኒልክ ብርጌድ ነበርኩ። ምኒልክ ብርጌድ የት ማን ሲያስጠብቅ እንደነበር ታውቃለህ? አሁን የአማራ ህዝብ ሲጨፈጨፍ ጭፍጨፋውን ተቀላቅለህ ያልታደከው ለምንድን ነው? እሺ በቃ እሱን ልዩ ኃይልነት ክንለፈውና ለምንድን ነው አማራነት የማይቆጭ? ለምን ወጣ? እንዴት የሚቆጨኝ አለሚቆጨኝ አንተ ነው ነገር እንደሚቆጨኝ ምኑን አወቅ? እንደማይቆጨኝ ቆጭቶኝ ነው ማምገባ ወጣ ወጣሁ አልከኝ እኮ ከትግሉ ወጣሁኝ እያልክ እኮ ነው። አሁን ማገር ሄድኩ ለቅቄ። ኦኬ ሆዳም ሲበዛ ምን ላድርግ? ደንታል ሆዳም ከኢትዮጵያ ውጭ ነው። ሆዳሞቹን እኮ ማስተካከል ይቻላል። እዛው ሆነ
አይቻልም አይሱ ይቻላል መቻል ግን እና ጓደኛዬ ሲመጣ ነው ጥየወጣው የራሳችን ሰው ጓደኛ ሲመጣ ወንድምየው አሁን ይሄ አይጠቅመንም አማራ ሆነን ቆመን እየገደለን እያረደን ያለውን አብይ አህመድን እንዴት እንታገለው ወደሚል ሂድ እስቲ በውስጥ ምንናወራውን ነገር በውስጥ እናወራው አማራው አንድ እንዲሆን ሁላችንም እንንጫጫው አንዱን እየታረርነ ነው እንጂ ስለ አማራው መተቸቱ ምንም አይጠቅመንም የአማራ ልዩ ያል ነበርኩ ብለሃል ጥሩ የአማራ ልዩ ያል ሆነ አማራን ለመታደግ ልዩ ያል ከሆንክ ዕውቀትክን ተጠቅመህ ህዝብህ የታሐመህ ነበርክበት በላይ እየታረደን ያለ ተቀላቅለህ ህዝብን መታደግ እንጂ አለብህ ከዚህ ላይ መጣ አንድ አልሆነም ብለህ ብታወራ ምን ዋጋ አለው ጥቅም የለው አራነ ሲጀምር ወንድም አንድ ነኝ አሁን ስለሌለው ነው ለዛ ነው የለም በል እንጂ አሁን ያለው ሌላ ቦታ ነው ወጥቻለሁ በላ ታዲያ ትግሉን ለማሃማን ቋሸሽ ሀገር ወጥቻለሁ በል እናመሰግናለን ቴንኪው እንጂ በሚራዳ እንራዳለን ነው እንጂ ሌላ አይደለም ጥሩ እንደዛ ያስኬዳል ወንድማችን እሱ ደስ ይለናል ቴንኪው አው አማሮች ነን አንድ ሆነን ቁመን ምልክት አስተላልፍ ዕውቀትክን ተጠቅመህ መዳኛችን አንድ ነው ብለን እንዳሳምነው ጥሩ ምልክት አስተላልፍ እንጂ አንተ ማለት ያለበት ወንድሜ ሰውን በስድብ በምን አይደለም መጀመሪያ ማለት የምሬ ነው ተጠቅመሃል ደቂቃህን ተጠቅመሃል ስቶፕ እሺ አዳምጥ እኔ ለምጠይቅህ ጥያቄ በመጀመሪያ ደረጃ አንድ አልሆኑ ሲሉ አልክ ጀግኖች ስራቸውን እየሰሩ ነው አንድ ናቸው ትግሉን ለማንቋሸሽ የመጣህበትን በደንብ ተረድቼሃለሁ ለመጀመሪያም ቀድሜ ነው ያነበብኩኝ ሲጀመር ታግለህም አታቅም ታጋይም አይደለህም ሜሪ ያውቀዋለሁ ልጁን ራሱ አውቀዋለሁ እና ጃኒ መንበር ግሩፕ ነው አይን አውቀዋለሁ ታጋይም አይደለህም ጎንደርንም አትወክልም የጎንደር ልጅ በ44ቱ ስም በቴዎድሮስ ስም ምሎ በ44ቱ ስም ምሎ አንገቱን ደረቱን ለጦር አንገቱን ከሰጣ አይመለስም ምናቃቸው ጀግኖች እናስቻለው ደሴን ታቃቸዋለህ እነሱ የሄዱበት እነሱን ካወቃቸው እነሱ የተፈጠሩባት ምድር ነች ዳግማዊ መይሳው ካሳ ናቸው እነሱ እነናሁ ሰናይን ታቃቸዋለህ ሆነህ ነው ማሳየት ያለብህ እንጂ ሳይበር ላይ መጥተህ እዚህ ጋር ምንም ነገር ልታንቋሽሽ የፋኖን ትግል ስም ስያሜ ልትሰጠው የመጣህበት መርዝህ ልትረጭ የመጣህበት በደንብ ነው ገብቶኛል እንደማልሰማ ታውቀዋለህ ና የግሬሳው ግሩፕ ነው ታዩ በከንቱ ኢነርጂሽን አጨረሽ መንገሩን ንገሪ አረቆይ ልንገረው ሲጀመር ትግል ውስጥ የገባ አንተ አድማ ብተና ወይ ደግሞ የክልል ፖሊስ እንዲሁም ደግሞ የነደመቀ ተላላኪ ካልሆንክ በስተቀር የነ ማዕዛ መኮንን የነደመቀ የነ ሲሳይ ማነው ማን ሲሳይ አንበርብር የነዚህ ግሩፕ ካልሆንክ በስተቀር ልክ እንዳበበ በላው ግንዳ አምላኪ ካልሆንክ በስተቀር በጎንደር ስም ሌላ ምንም ነገር አታመጣም እመነኝ እኔ ስለምደርስብህ ነው አጣርቼ ደርስብሃለሁ ጭራሽ አንታውን ነው የናያሌው ግሩፕ ነው አስወርጅ ዝም ብለሽ ለተንኮል ነው ቁጭ ያለው እዚህ ጋር እንደዚህ ናቸው እኮ መርዛቸው ሊረጩ ሲፈልጉ ይመጡና ጎንደር ላይ ይሰቀላሉ ይመጡና ጎጃም ሸዋ ወሎ ላይ ይሰቀላሉ አይ እንደዚህ አይነቶች ደግሞ መጀመሪያ ይናገሩና መጨረሻ ላይ ትግታቸዋል መሰማዋለሁ ነገርነኛ አለ ልዩ ኃይል ነበርኩ አለ አሁን ግን ከትግል ወጥቻለሁ አንዳንዱ የታዳሉ ልጅ ነኝ ይለኝ እኮ ነው ስማኝ እየተንጠራራ እኮ ነው የሚያወራህ ደግሞ ታውቃለህ እየተንጠራራ አውቃለሁ ልጅን ባክሽ ራሱ ሲቪተኛ ጎንደር እንዳንተ አይነት ተፈጥሮበትም አቀም አይገርምህም ሲጀመር ደረጀ በላይ በሚዲያ በኦንላይን ነው ያወቀው የሰማው ገሎ የራሱን ወገን ገሎ ጨፍጭፎ ወጥቶ የአማራ ልጅ ነበርኩ ለአማራነቴ
ለአማራ የታገለ ህዝብ እስካሁን አይተንም ሰምተንም አናቀም ለአማራ የታገለውንማ አሳምነው ጽዬን ገለዋል እከካ ትቀልዳለህ አስቻለው ደሴን ደፍተህ ወጥተህ አንተ የአማራ ታጋይ ነኝ ምናምን ነገር ሲጀመር አማራም አይደለም ገብታችሁ ዩት ፕሮፋይሉ ላይ እኔ መጀመሪያ ሲናገር እኮ ነው አንድ አልሆኗል ታዲያ ምን ላደርጋቸው ደግሞ እየታሽ በልጽግና የነ ሳሚ የሚባል አንድ ደግሞ አለ መሳፍንት የሚባል ወልቃይት ነኝ ነው የሚለው ሌላው የነ አችማነት አለሊዋ ያለሊዋ ግሩፕ ናት የነ መማር የነ ያሌው መንበር የነ ቻሊ ግሩፕ ናቸው ስለማቀው ነው በደንብ ማለት ነው እነዚህ የብልጽግና ልጆች ናቸው በስነ ስርዓት ተከፍሎላቸው ወደ እንግሊዝ ሀገር ግማሻቸው ጀርመን ግማሻቸው ካናዳ ነው ያሉት እናንተ እዚህ መጣችሁ መሸወድ አትችልም ሲጀምር ጎንደርን በደንብ ወቀው ጎንደርን ወቀውና የጀግናውን ስም ጠርተህ መተህ አንቋሸ ፋኖ አንዳልሆነም እንድንልልት ፈልጋለህ አማራ አንድ ነው ጠላቱ አንገቱም አንድ ነው ሌባ አለ እንዳንተ አይነት ሌባ አለ ልዩ ኃይል የነበረ ጎንደርን የሚበጠብጣት አለ አዎ አለ ተመንጥሮ ይወጣል ጥያቄ የለውም ምንም ጥያቄ የለውም እሱን አንተ ልትነግረን አትችልም ቴንክ ዩ ነው የመርዬ ሌሎች ይቀጥሉ እሺ አንድ አማራ ሰላም ብለናል አሁን የገባው ወይም የገባሽው ልክልካቸውን ካልነገርካቸው አይገባቸውም ወንድሜ ገብተው ሌላ ሐሴት ሌላ ነገር ሌላ ታሪክ ሊያነቡልን ይፈልጋሉ የሚገሉን አንሷቸው አይዟችሁ እነዚህ አይነት ሰዎችን ያመጡ እንደዚህ አጀንዳ ለማስቀየር ነው አይዟችሁ ምንም አትስሟቸው ይሄንን አካሄዳችሁን ቀጥሉበት እነዚህ አጭበርባሪዎች ናቸው አማራን ሆኖ ለአማራ ድምጽ ያልሆነ እዛ ቲክቶክ ላይ ኮይን የሚለቅምን በታምር አንሰማም ከዚህ በኋላ ስለዚህ በርቱ አማራን ነጥሎ ከዛ ያስበላ ከባዲን ጋር እየተከፈለው ደና አብይ አህመድ በሚሊዮን ብር ያፈሰሰ እዚህ ቲክቶክ ላይ እና ዩቲዩብ ላይ ያወደመው ያለው ብር እንዳይቀርባቸው አማራ ሆነው ልክ እንደ ባዲን አይነቶችን አንሰማም በቃ ጥንቅር ብለው ይቅሩ እንደነሱ አይነት አማራዎች ናቸው አሁንም እየመሩ ክልሉን እያተራመሱት ያሉ ስለዚህ እንደነዚህ አይነቶችን ጠንክረን ማስወገድ ይሄን አንድነታችን መቀጠል ነው በቃ የሚያስፈልገው ስለዚህ በርቱልኝ በጣም ነው ደስ የሚል አይዟችሁ እሺ ወንድማችን እናመሰግናለን እና ብርጉሮሮ እንደገባኮ አያቀውም እያንዳንዱ ሲመጣ እማ ቤት ውስጥ ገብቶ እንደሚያ እዚህ ጋር ነብሮች ናቸው ያሉት ገብተህ እንደማታመልጥ ወቅ አንድ አማራ ሰላም ሚዩት ነሽ እህታችን ቅድም የገባሽው መሰልሽኛ ነሽ ወንድማችን ነህ ብሩክ ይናገር የሚሉ ሰዎች አሉ ከታች ቤተሰብ ነው ብሩክ ወንድማችን ኮሜንት እየተጻፈልን ነው ሐሳብ ጥሩ ነው ይናገርልን እያሉ ነው እስኪ እንስማ ወንድማችን እኛም ካንተ መስማት እንፈልጋለን ብሩክ ኒተናንስ ኦኬ አይ እኔ አንዳንዴ እዚህ የሚመጡ ሰዎች ለምን እንደሚመጡ ቢያውቁ ጥሩ ነው የመጀመሪያው ነገር ለምንድን ነው የምንመጣው የሚለውን በደንብ ብታውቁ ጥሩ ነው ከዛ ውጪ የቤቱን ዓላማና የቤቱን ሐሳብ በደንብ ብትረዱ ከዛ ውጪ ግልጽ ጥያቄ ስትጠየቁ ግልጽ መልስ ብትመልሱ ማለት ዙሪያ ጥምጥም ከምትሄዱ ቀጥ ያለ መልስ ብትመልሱ ጥሩ ነው ማለት አንዳንዴ ሰመማን ነው ሲባል እድሜውን የሚናገር ሰው ነው አሁን እኮ ችግር የሆነው ከዛ ቀደም ምናልባት የገባው ልጅ ሜሪ በትክክል ነበር የጠየቀችው ስለ ልጅቷ ነበር የጠየቀችውና በሚጠየቅበት ሰዓት የመለሰው መልስ እኔ ምን አገባኝ እና ይሁና እያለ ነበር እንደገና ደግሞ ተገልብጦ መጥቶ እዚህ ቁጭ ያልነው ሰዎች እኮ እንሰማለን እያንዳንዱ የምትመልሱትን መልስ እንሰማለን ከመልሱ ተነስተው ነው ስሜታዊ የሚሆኑት እዚህ ያሉት ጥያቄ የሚጠይቋችሁና ምትገቡ ሰዎች በአግባቡ መልስ ብትሰጡ በቃ
የግዴታ እንደዚህ ነን ስትሉ የውሸት ነው። አብዛኞቹ የውሸት ነው። በቃ ከንግግራቸው መረዳት ይቻላልና ውሸት የትም ብዙም ስለማያደርስ የምትገቡበትን ማወቅ ከገባችሁ በኋላ ደግሞ ግልጽ የሆነ ጥያቄ ስትጠየቁ ግልጽ መልስ መስጠት ማስተባበል ምናምን አያስፈልግም። እና ይሄንን ነው ማለት የምችለው። አንዳንዴ ግራ ያጋባል፣ ስሜታዊ ታደርጋላችሁ ራሳችሁ እዚህ የምትመጡ ሰዎች ማለት ነው ለምትጠየቁት ጥያቄ ግልጽ መልስ ባለመመለሳችሁ። ከዚህ በላይ ብዙ ባልል ደስ ይለኛል። አለም ቴንኪ ወንድምየው በትክክል ምን ጠይቃቸው ሌላ ነው የሚዘበራረቁት ሌላ ነው። በጣም የሚገርሙ የሚያሳፍሩ ሰዎች ናቸው። ደስ የሚለው እዚህ ቤት ሁሉም ነገር ሁሉ የገባው ህዝብ ስላለ ህዝቡም ራሱ ያ ሊሰማ ሊታዘባልና እኔ እንደዚህ ነበርኩኝ አለ ግን እንደዚህ እየሆኑ ነው ይላል። አንዱን አማራ ብሎ የሚናገር እንጂ ምንፈልግ እንደዚህ ነበሩ እንደዚህ ነበረ ግማሹ ፋኖ እየተደራደረ ነው የሚልማ አብይ አህመድ ሳለ አይደል እንደ መርዙ ሲረጭ ሲቃጅ የሚውልማ ጠቅላይ ሚኒስተር ነኝ ብሎ የተቀመጠው ህዝብ የሚጨርሰው ጨፍጫፊውስ እየነገረን አይደል እንዴ? ይመጡ እዚያ አንዳንድ የሚነግሩን ሰዎች በጣም ያሳፍራሉ። አንዱ ባህር ዳር ነኝ አንዱ የጎንደር ጀግና ነኝ ግን አለ ከሀገር ወጥቻለሁ አለ። ሀገር ከወጣ መተቸቱ ለምን ያስፈልጋል እንዴ? አንድ እንሁን እንደራጅ መዳኛችን አንድ ነው። እንዴት አንተ የፈለገ ቢሆን የሰው ልጅ እንዴት ግድያን አያወግዝም? ሌላው ተው ግድያን እንዴት አያወግዝም? ደስ ነው ሌላው ተው ምንም እንደው አውሬ ይሁን እንዴ ላም እኮ ከብት እኮ ሰው የታረደበት ቦታ ላይ ሄዱ ያዝናል እኮ ከብት እንኳን ባቅሙ ማለት ነው። ሰው አይደለም ማለት ነው። ይሄን አይነት ስነ ልቦና ከሌለህ አንተ ሰው አይደለህም። ሌላው ተው ሰው አይደለህም። ሰው አትባልም። ከዛ ውጪ ምንድነው እዚህ መተህ የምትቆለለው ነው እኮ እኔ ግራ የሚገባኝ አንዳንዴ መተህ የምትቆለለው ምንድነው? አለበለዚያ ወይ አለመምጣት ነው። ከመጣህ ደግሞ የምትቆለለው ለምንድን ነው? ስለዚህ አንዳንድ ጊዜ እንትናችንን ግልጽ ማድረግ አስተላለፋችንን ግልጽ ማድረግ በቃ ሰው ነው እንደው ሌላውን ተው ሰው ነው። ከሰውም ደግሞ ጾታዋ ሴት የሆነች ሴት አይ ቲንክ እንደዚህ አይነት ነገሮችን ትግስት እንዴት ሰው በትግስት አውሩን በጨዋን እንዴ ማለት እንዴት ላወራህ እችላለሁ በትግስት? አንተ ቢያንስ እውቅና ሳሰጠኝ እንዴት በትግስት ላወራህ እችላለሁ? በትግስት እንዳወራህ እኮ መጀመሪያ እዚህ መታችሁ ደግሞ አትሊስት ለሪፖርት የምትመጡ ሰዎች እንደው ቢያንስ እኮ ሚውት ካላሰር ካቃለው ማውረድ እችላለሁ። ግን እንደው ፋራ ባታደርጉን ጥሩ ነው። እንደው በተቻላችሁ መጠን ፋራ አታድርጉን። ማውረድ አቅቶን ሳይሆን ቢያንስ ስሜታችሁን ለመረዳት ስሜታችሁ ማንነታችሁን ለማወቅ ነው እዚህ ያሉት ሰዎች የሚጠይቋችሁ። ከዛ ውጪ ሁሉም እኩል ግዴታ ነው ያለበት። ዓለምዬ የተለየ ኃላፊነት ሜሪ የተለየ ኃላፊነት የለባትም። አንገብግቧት ነው። ብዙ ጊዜ እኔ በጣም ነው የምታሳዝነኝ እውነቱን ለመናገርና እዚህ ጋር አንዳንዴ እስከ ሌሊቱ 11 ሰዓት አራተኝም እንዴ ምናምን እንቅልፍ እዚህ ያንጎላጅጃት ነው። እና የተለየ ነገር ኖሮ አይደለም እዚህ ጋር እንደዚህ የምትሆነውና የእህት ወንድሞቿ መገፋት የእህት ወንድሞቿ ሞት አሳስቧቸው ነው እዚህ እየመጡ የሚጮሁት። ብትችሉ ይሄንን እውቅና እንኳን ብትሰጡ ጥሩ ነው። እና ይሄንን ነው ለማለት የምችለው። አጠቃላይ ነገር ነው መናገር የምችለው። ስፔሲፊክ ነገሮችን አልናገርም። ያንን ደግሞ ያው ምክንያት አንዳንድ ሁኔታዎች ናቸው። በተረፈ የምትመጡ ሰዎች ቢያንስ ሰብአዊነት ይሰማችሁ። ቆሻሻን ቆሻሻ ለማለት ባትሽኮረመሙ ጥሩ ነው። በተመሳሳይ ገዳይንም ገዳይ ማለት ነው። ስሙ ወደዛ ወደዚህ ማሽኮርመም አስፈላጊ አይደለም። እና ይሄንን ነው ማለት የምችለው። ቴንኪው ብሩኬ ወንድማችን ቴንኪው። በጣም በሚገርም ሁኔታ ይሄ ልጅ ቀሃም ይባላል። የና ያሪው መንበር ግሩፕ ማለት ነው። ቀሃ ነው እሱ። በሚገርም ሁኔታ ሌላ ሜሪ የምትባል ልጅ አለች። ሜሮን ናትቺ ሜሪ የምትባል አዲስ አበባ ውስጥ ነው ያለችው። በደንብ በጠባቂ ቁጭ ብላ ነው ቲክቶክ እና ያሪው መንበር ጋር የምታስተላልፈው። እነ ቀሃ የሚባለውና የና ያሪው ግሩፕ እና አሁን ቅድም ገብቶ እንትን ያለው ቲቪተኛው በሚገርም ሁኔታ ልጆቹ ውሸት ነው የአንሻ መሐመድ ፖለቲካ ሳይሳካ ሲቀር አልታረዱም ነው ያሉን። አራጆቹ ግን አርደናለኝ
የቀረኸውንም ገና እንጨርሳለን ነው እያሉ ያሉት። እንግዲህ አሁን እነዚህ ልጆች የደመቀ ዘውዱ ደጋፊ ነን ነው የሚሉት። በሚገርም ሁኔታ አብይ አህመድን እየደገፋቸው አብይ ወልቃይትን አሳልፎ አይሰጥም ወይ ብሎ ሲጠይቁት ቃሃም ይባለው ደመቀ ዘውዱ ጀግናችን ነው፣ ወልቃይትን ብቻውን ይቆጣጠረዋል፣ ችግር የለውም፣ ስብሰባ ተሰብስቦ ተፈናቃዮቹ እንጂ እንዲመለስ የሰራው ውሸት ነው፣ ወልቃይትን አሳልፎ አይሰጥም ማለት እርግጠኛ ነህ አልኩት። አይ እኔ ፋኖ ደጋፊ አይደለም፣ ፋኖ ስለሆን ካስወርዱት አለኝ። አስወርዱት፣ እኔ አማራ ቤት ካልሆነ አልገባም። በሚገርም ሁኔታ ምን እንዳለኝ የታረደ ልጅ ውሸት ነው የለም፣ ፋኖ ወሮ በላው ፋኖ ነው እያረደ ወልቃይትን አሳልፎ ሊሰጥ እየሰራ ያለው ብሎ ነው የተናገረኝ። አሁን ለዚህ ምን ብለህ ትመልስለታለህ? በጭራሽ አልመለስኩለትም፣ ዝም ብዬ ነው ወረድኩ። የቤቱ ባለቤት ሌላ ነው፣ ማን ነው ብትለኝ አላቅ። የአማራ ቤት በሚነገርበት አማራ ያልካቸው ሰዎች ከፍ ብለህ በአጀንዳ በአይዲዮሎጂ የምትግባባው ሰው ጋራ ከፍ ብለህ ከአማራ ቤት ትወያያለህ። ከገዳይ ግን ምንም አይነት ሙልት ወያይ አገባ ምንም ስለማታገኝ ከዝም በማር እንደማይጠበቅ እኔ ብልጽፋኖን አልደግፍም ነው የሚለው። አያሌው መንበር ደስ ከሚል እናቴን አባቴን ግደሏቸው እንጂ እኔ የብልጽግና አባል ነኝ፣ በጭራሽ እናቴንም አባቴንም ግደሏቸው አለ። እናቱ ተይዛ ነበር፣ ትግሬ ናት፣ ግደሏት ነው ያለ። ይሄንን ያክል የብልጽግና አባሎች በጣም ጨካኝ ናቸው፣ በጣም ጨካኝ። አማራ ቢያልቅ እናቱን ግደሉ ያለ ጀግና አማራ ጭጭ ብሎ ቢያልቅ አብይ አህመድ እስትንፋሱ ካልተቆረጠ ጎንደር ውስጥ ያለው ዲቃላው አማራ ልለውም ዲቃላው ነው። ምክንያቱም አማራ ስላልሆኑ አማራ ያልሆነውን አማራ ብዬ መቀበል አልችልም። በረከት ስምኦን ሲጫወትብን የኖረው ጎንደር ያልተወለድኩ አማራ ነኝ ብሎ ነው። ግን በእናቱም በአባቱም ኤርትራዊ ነው፣ ጥርት ያለ ኤርትራዊ። አሁን ያሁንን ትውልድ ግን ማጭበርበር አይቻልም። አንተ ያወራ ከጀርባ ባግራውንድን ገብቶ ፍልፍል አድርጎ የሚያወጣ ትውልድ ነው ያለው። ቴክኖሎጂ ነው ገብቷል። ይሄንን ታሪክ እያወቁ አሁን ቅድም ባህር ዳር ነኝ ያለው ደህንነት መጥቶ ራሱን እንዳጋለጠው ደህንነት ነው፣ የደህንነት አባል ነው። መዋቅሮቹ ሁሉ ዘርዝሬ ያውቃቸዋለሁ። ስትናገሪው ግን እንዴት ኩምሽሽ ብለው እንደሚናገሩ ስታቂባቸው አይቀስ ብለን እንወያይ እንጂ እንግባባ ምናምን። ወረዲ ፎቶ ተበተነ እኮ ፎቶ ተበትኗል። የአማራ ደም ነው አንቀሽቅሾ አመጣ እንድትጋለጥ ያደረገ። እመነኝ አብይ አህመድም ተንቀሽቅሾ አንድ ቀን አማራ ክልል ሄዶ ሳስበው ቤት መጡ ሳይል በቁጥጥር ስር ይውላል። ምክንያቱም የንጹሃን ደም ከእጃቸው ላይ አለ፣ የንጹሃን ደም። ለዚህ ነው የባህዴን ልጆች ደግሞ እንደዚህ ቦታች ግር ብላችሁ ትመጡና ትጋለጣላችሁ። አንተ ከዚህ ያወራ ከጀርባ ፎቶ ዝርግፍ ብሎ ይወጣል። መቀየር አችልም። ፕሮፋይሊንግ ገብቻ ይቻላል። ቅድም የአማራ ኃይል ልዩ ኃይል ነበርኩኝ ለዛው ደረጃ በላይ ያልክ ለደረጃ በላይ አሁን ፎቶው ልከለታለሁ። አሁን አንተ ያዋራ ወሮ በላ ነህ። በቲቪት ጀግና ከወንክ ታራ ለምን ፈርጠህ ወጣ? ወንድም ግን ገላ አይደለ እንዴ? ህዝብን ጨፍጭፈህ እኮ ነው ሩጥ ያወጣው። ያመልጡ መስሏቸዋል። ለዛ እኮ ነው ውሸ እዚህ ጋር የተያዘው ስራ። በነገራችን ላይ ዓለምዬ አሁን እናንተ እዚህ ጋር ይታያችኋል ለእያንዳንዳችሁ ብዬ አስባለሁ። 4200 ሰው ነው እየተከታተላችሁ ያለው። ከብቶች በቃ አሁን ይሄ ልጅ ያቃል፣ ደግሞ ይሄ ልጅ የጎንደር ልጅ ነው፣ ታሪካችን ያቃል፣ እንዴት እናግኘው ትላለህ። እኔን ብታገኘኝ መመኔን ከፊት አትቆም። በጭራሽ ነው የምነግርህ፣ በጭራሽ። የነደማይ ፈሬ የናስቻለው የናሳምነው ልጅ ነኝ፣ እየነገርኩ ነው። በማንነቴ የማልደራደር ገንዘብ የማይገዛኝ ካድሪ የማያሽለጠልጠኝ የማይገዛኝ አባቴም የብልጽግና አባል ከሆነ አባቴ አርፈ ትቀመጣለህ፣ ተቀመጥ ወደ አማራነት ብዬ ፊት ለፊት አባቴ ነው የምጋፈጥ ነኝ። ደስ የሚለው ጸዳ አለ አማራ ዘር ነኝ የተፈጠርኩት። ባንዳም በቤተሰቤ የለም፣ ቢኖርም ጭካኔያችን እንታወቃለን። እኔ ብቻ እንዳልመስል አሉ በሚሊየን አካባቢ ጠርታችሁ ግን እኔ እዚህ ሰፈር ነበርኩ ግን እንደዚህ ነበርኩ ብለህ ትንጠባረራለህ። ለአብይ አህመድ ስልጣን ታገልክ። አብይ እንደ ሲጋራ አጭሶ መሳሪያን አስወርዶ አባሮ አሁንም ምንድነው አስቀምጦ አይደል እየጨፈጨፈ ያለው ህዝብ።
አድማ በታኝ ብሎ ልብስን ቀይሮ አላመጣህም እንዴ? አናቃችሁ እናንተ አይደላችሁ ህዝቡን የምትበሉት? እናንተ አይደላችሁ በሚዲያ እየወጣችሁ የምትፎክሩት? አንበረክካለሁ የአማራን እናት ዘለዝላታለሁ ብለህ ደብረ ማርቆስ ነው የተናገረው። ልዩ ኃይል ዛሬ በህይወት አለ? በነገርከኝ በሁለተኛው ቀን ግንባርክን ተብለሃል በራስ ምላስ። የሚከታተላችሁን ህዝብ ይኸው አየህ የአማራን እናት አርዳታለሁ። አሁንም ቅድም ገብቶ ምንድነው ያለን? ደህንነቱ አይደለም የገባው የኮሬነር አባል የሆነ ምንድነው ያለሽ? ገብቶ ቅድም የጀነራሎቹ አባል ነው፣ ተራ ወታደር አይደለም። ገና ታልቃታለህ እኮ ነው ያለ። በጦር አመራር ስልጣን ላይ ያለ ገና አንተንም አንቺንም እናርዳችኋለን ነው ያለ። እሱ ልብ ይጠይቃል። ፈሳብ የቆሰለ ቁስለኛና እስር ቤት እየታከመ ያለን ጤና ጣቢያ እያወጣ እየረሸንክ አንገት እየቀላ ጡት እየቆረጥክ የጦር ወንጀል እየፈጸምክ መተህ ብትፎክር ለአንተ ውርደት ነው። አንደኛ ለኛ ኤቪደንስ ነው ነው። እያንዳንዱ የምትናገሩት ዝም ብለን እያስወረናችሁ እንዳይመስላችሁ አይደለም። የምንፈልገውን ከያዝን በኋላ ቅድም አማራን አጥንቱን እንቆረጥማለን ደሙን እንጠጣለን እንዳለው ሰውዬ እያንዳንድህን ያንተንም ድምፅህን እያሰማነህ እንዲህ እያልክ ነበረ ታስታውሳለህ እያል ልክ ትገባለህ። እንዳንተ ከዚህ ቃሉን አልተጠቀመውም ግን ልክ ትገባለህ። ኦኬ ልክ ትገባለህ። ሁሉም በሆዳችን ነው። ሁሉም ዘርግፍ አናደርግም እንደናንተ ለዓለም አቀፍ ለወንጀል እናንተ ኤቪደንስ ምስክር እየሰጣችሁ ነው ያላችሁ። እነሱ እኮ እየገቡ እየነገሩን ነው ያሉት። ዓለምዬ እነሱ እውነታውን እየነገሩን እየገደሉን መሆናቸው ዘገምተኛውን ደካማውን አማራ ቁጭ ብሎ ከዚህ የሚታገለንን አማራ መተህ ንቃ እያልከ ነው። አንተንም እንደፋሃለን እያልከን ነው። እናመሰግናለን። እንደማትምሩን እናቃለን። እንደማትምሩት የአማራን ህዝብ እናቃለን። ሌላው ብሔር ብሔረሰብም አትምሩትም። ኦሮሞማ የማይቀበለው ሁሉ እንበላዋለን ያለ እንበላዋለን። ስለዚህ አንተም እየተናገርክ ነው፣ አለቃህም እየተናገረ ነው፣ ሽመልስም እየወጣ ይሁን ነው የሚናገረው፣ አብይም እየወጣ የሚናገረው ይሁን ነው። ባገኛችሁ ጨፍጭፉ፣ ቁረጡ፣ ጨፍጭፉ ነው የተባለን ያለው። አማራውን እያንበረከክነው ነው፣ እየጨፈጨፍነው፣ ነፍጠኛውን እያጠፋነው ነው እያለ እንደገና በጎን ነፍጠኛ እየመጣብነው የኦሮሞ ህዝብ ተነስ እያለ ቅስቀሳ ያደርጋል። የለም አሁን የምትከሰከሰው ኦሮሞ የለም፣ ተንፍሷል፣ አልቋል። ቄሮ ጅሩ ጅራ ምናምን የለም። ጦር ግንባር ያልገባችሁ አንተና አብይ አህመድ ብቻ ናችሁ። ጀነራሎቹማ ሁለተኛ ወደ አማራ ክልል ድርሻንልም ግባና ምራው ብለዋል። ብርሃኑ ጁላ ለምን አገባ? ልብ ካለ ዳይፐር እውነትም ሱሪ ከታጠቅ 4 ኪሎን አልፈ እንጦጦ እንኳን ከደረስክ እኔ ለአንተ እንደውም ትልቅ ሽልማት ያማራ ህዝብ ይሰጣል። እንጦጦ ነው የምነግርህ። እንጦጦ ራሱ ውሸታሞች ውሸታም የተማረኩት እኮ ነግረውሃል። 20 ጊዜ ሙርከኛ ነበር አባታችን እኛም ተማርከናል ያሉ። እኔ አይደለም ያልኩ ልጆች ከዛው አሰልጥነ የላካቸው የኦሮሚያ ልዩ ኃይል እያለቀሰ አይተዋል በሚዲያ ጨረስና ወንድሜን ገብሬ ከኦሮሚያ ነው የመጣኔ ከኦሮሚያ ተገደረ የገባ ይላል። እኔ አይደለም ሚዲያ ላይ እየተዘዋወረልህ ነው። ታቀረሻለህ፣ የደሃ ልጅ ታስጨርሳለህ እንጂ እቺን ልጅ እነዚህ ልጆች ስላረድክ የምታሸማቀቀው አማራ የለም። የሚሸማቀቅ አማራ የለም። ልታርዱን ልጨርሱን እንደሆነ የሚነቃ አማራ ነው ያለ። ከቤት ዘገምተኛ ሆኖ ጫት እየቃመ ያለ አማራ ካለ ታጥቆ እንዲጠብቅህ እያደረከው ነው ያለ። እህቶቻችን በገደልክ ቁጥር እውነቱ እሱ ነው። ቴንኪዩ መሪዬ። ቀጥይ ታለ ማቋረጥኩሽ በጣም አመሰግናለሁ ወንድሜ። እሺ አምሃራ ብለሽ የመጣሽው እህታችን ወይም ወንድማችን ሰላም ብያለሁ። ኧረ ወንድኔ አንቺ ከዚህ በፊት ታውቂያለሽ ሜሪ እንዴት ናችሁ? አለን እግዚአብሔር ይመስገን። እሺ ቀጥልሽ። ሁሉ ሰላም። አይ ቶፒኩን እንትን አላልሁም፣ ግን ዓለም በእውነት በጣም አሪፍ መንገድ ነው እየሄደ ያለ። አይናው ከዚህም በፊትም በዚህ በአፋድ ውስጥ ምናምን አውቀዋለሁና ሁሉም እንደሱ አማራ ቢሆን ሰፈር ጎጥ ቀበልተኛ ምናምን ባይሆን ትግላችን በእውነት በጣም ለውጥ ያሳይ ነበር። ወደፊት አንድ እርምጃ ይሄዳል።
አሁንም እያወጣን እያጸዳን እየሰራን ስለሆነ በተለይ እዚህ ጋር ወንድሞቻችን ይሄን ስንናገር ስትናገሩ ድምጻችሁን ከፍ አድርጋችሁ ተከታችም ጀግኖች እየሰሙ እያዳመጡ ስለሆነ በምድር ላይ ዋጋ እየከፈሉ በሳይበር ላይ ደግሞ እያዳመጡን ነው ከገስትም ላይ እየገቡ አብረውን ነው ያሉት ስለዚህ ድምጽን ከፍ አድርገህ ለኔ ብቻ አይደለም የምታወራው ለመላው ለ4300 ሰው ለሚከታተልክ ነው ያወራክ ያለው ገዳያችንን በውስጣችን አለ ተላላኪውን በውስጣችን አለ አሳልፎ የሚሰጠን ቀን ከማታ የሚሸጠን አለ እስኪ መልእክትህን በዛው ድምጽን ከፍ አድርገህ ተናገር እኔ እኮ እየተሰማው መስሎኝ ነው እና ሁላችንም ልክ እንደ ዓለም ይሰፈር ጎጥ ወይም ደግሞ ቀበሌ ሳይበግረን ወይም ሳይግደን ሁላችንም አንድ አማራ ሆነን እንት ማለት አለብን ጠላትም ይሄን አጋጣሚ ተጠቅሞ ነው ክፍፍሉን የውስጥ ሽኩቻና እንትን ብሎ ነው ታርጌት አድርጎ የተለያየ ወንጀሎችን የተለያየ አስጠያፊ አስነዋሪ ድርጊቶችን እየፈጸመ ያለ ሶ ዛሬም ነገም አንድነት ፈጥረን ልክ ጀነራል አሳምነው ጽጌ አንድ ሆኖ እንዳለው ሁሉ አንድ ሆኖ መሄድ ነው ያዋጣው አንድ ከሆነ አንድነት አሸናፊነት ነው አንድነት ኃይል ነው ይሄን ቃል ይዘን ወደፊት መሄድ ነው ያለብን አብዛኛውን መታያቸው አማራ መስለው ያው ኢትዮጵያ ህዝብ በሙሉ አማርኛ ነው የሚናገረው ከኢትዮጵያም አልፎ ኤርትራኖችም ይናገራሉ አማርኛ ሰው አማራ መስሎ ፋኖ ይደግፉ መስሎ ግን ውስጣቸው እና በውስጥ የሚሰሩት ሌላ ተንኮልና ሌላ አጀንዳ ይዘው ተሸክመው የሚሄዱ ኃይሎች ስላሉ ከነሱ ጥንቃቄ አድርገን በደንብ መከታተል አለብን ብዬ ነው የማምነው ይሄ አማራ ስላለ የፋኖ ደጋፊ ነው ምናምን ስላለ ማመን የለብንም ዋጋ ያስከፈለን ያለ ይሄ ነው በተለይ አሁን በዚህ በትግላችን ውስጥ ትልቁ መስዋዕትነት ወይም ደግሞ ዋጋ ያስከፈለን ያለው የውስጣችን የራሳችን ከራሳችን አብራክ ይወጣ ያማራ ባንዳ ነው ያማራ ባዲን ያማራ የባዲን ምንሻ የባዲን አድማበትና ፖሊስ ከነዚህም አልፎ ደግሞ ይሄ የውስጥ የሆዳደር ተከፋይ ባንዳዎችም አሉ አሁን በተለያየ ድሮን ያቢ ድሮን መቼም የማግኘት የለውም እዚህ ቦታ ሰው አለ እዚህ ቦታ ሰው የለም የሚል እሱ ትልቁ ነገር የድሮን ታርጌት የሚያደርግ የሚያጋልጥ ወንድሞቻችንን የውስጥ ባንዳ ነው የውስጥ ባንዳ አስተኳሽ ስለሆነ ነው በብዛት አሁን ድሮን አታክ ወይም ደግሞ ስትራይክ በህዝባችን ላይ እየደረሰ ያለው ስለዚህ የውስጥ ባንዳን በደንብ አድርገን ማጽዳት ነው ያለብን የውስጥ ባንዳ ተጸዳ ከዛም በኋላ ቀሪው ተራ ገለባ ነው ምንም እንትን አይደለም እኔ እውነቴን ነው የምነግራችሁ ማለት ይሄ ራሳችን ባንዳ ከሌለ እስካሁን ድረስ ትግሉ አማራ ክልል ውስጥ አይደለም በእውነት ትግሉ እስካሁን ድረስ አይቆይም ስለዚህ በደንብ አድርገን ጨክነን አባቴ ምንሻ ነው አባቴ ፖሊስ ነው አባቴ ብልጽግና ካድሪ ነው ምናምን ሚለውን ተተን ጎበዝ በራሳችን ነው የመጣ ዛሬ ምናልባት አብይ አህመድ ሊጠቀምብን ይችላል ብልጽግናው ነን ነገ በራሳችን ላይ እንደሚመጣ ማመን አለብን ስለዚህ እነዚህን በደንብ አድርገን እንትን ብለን አንደኛ ይሄ ሰሞኑን እንኳን የተደረገው ድርጊት እንዲው ሊያስቆጣ ይገባል ይገባን በእውነት ስለዚህ አንዱነን ተባበረን በተባበረ ክንድ ጠላትን ማሸነፍ ነው ያለብን ወደ ኋላ ማለት የለብንም መለያየት መከፋፈል ማንንም አያድንም ማንንም እንትን አይደለም አሸናፊነት አያመጣም ይለያየናል ወይም ደግሞ ተሸናፊነትን ነው ይዞብን ይመጣ አንዱነን ጠንክረን መሄድ ነው ያለብን ወደፊት ነው ምለው ቴንኪው አመሰግናለሁ ቴንኪው ቨሪ ማች ወንድማችን እናመሰግናለን ሜሪዬ የአንድ አመት ህፃን በድሮን የሚመታበት ዛሬ በድሮን የአንድ አመት ህፃን አሁን ፋኖ ነው መፈጠሩን አውቆት ነው አብይን አውቆት ነው አንድ አመት ህፃን አማራነቱ እንኳን ዋጋ ያስከፈለን እቺችን ዜና ስሟት ከመውረድ በፊት ሁላችሁ በዛሬው ዕለት በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ በተፈጸመ የድሮን ጥቃት የአንድ አመት ህፃንና የ25 አመት ወጣት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴድሮስ እዝ አንደኛ ክፍለ ጦር ቃል አቀባይ ሀብታሙ ይሱፍ ተናግሯል
ተጠናክሮ በቀጠለው የግንባር ተጋድሎ ፋኖቹ ግምጃ ቤት ከተማን ተቆጣጠሩ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ፋኖች ግምጃ ቤት ከተማን በመቆጣጠር ያገዛዙን ቅጥረኛ ሰራዊት ሙትና ቁስለኛ አድርገውታል። ወደ አማራ ክልል በመግባት ስምሪት የተቀበለውና በኦህዴድ ብልጽግና የሚመራው የኦሮሞ ልዩ ኃይል አሰቃቂ ግድያዎችን መፈጸሙን ቀጥሏል። እነ ሽመልስ አብዲሳ 44 ዙሪያ ሰለጠኑት የሐራዊት ሰራዊት በሚስጥር በያዘው የዘመቻ ስም በመንቀሳቀስ በተለይም በሴት እህቶቻችን ላይ አሰቃቂ ግድያ እየፈጸመ ነው። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተቀዳሜ ጥቅምት 8 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የፋሽስቱ አብይ አህመድ አገዛዝ የ1 ዓመት ህፃንን ጨምሮ በንጹሃኖች ላይ የድሮን ጥቃት ፈጸመ። በባህር ዳር ዙሪያ ወረዳ ደህና ማርያም ቀበሌ በተፈጸመ የድሮን ጥቃት የ1 ዓመት ህፃንና የ25 ዓመት ወጣት መገደላቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 1ኛ ክፍለ ጦር ቃል አቀባይ ሀብታሙ የሱፍ ተናግሯል። በተመሳሳይ በዛሬው ዕለት ጎጃም ባንጃ ወረዳ ከሰም ስላሴ እየተባለ በሚጠራው አካባቢ ንጹሃኖችን ኢላማ ያደረገ የድሮን ጥቃት ተፈጽሟል። ጸረ አማራው አገዛዝ በግንባር የደረሰበትን ከፍተኛ ሽንፈት ለማካካስ ንጹሃኖች ላይ የሚፈጽመው ጥቃት ተባብሶ ቀጥሏል። በተለያዩ ቀጠናዎች እየተደረገ ያለው የግንባር ተጋድሎ ተጠናክሮ በቀጠለበት አውደ ውጊያ ያጋጠመውን ኪሳራ ባልታጠቀው የአማራ ህዝብ ላይ እየተወጣ ይገኛል። ዛሬም ተጠናክሮ በቀጠለው የግንባር ተጋድሎ ፋኖቹ ግምጃ ቤት ከተማን ተቆጣጥረዋል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር ፋኖች ግምጃ ቤት ከተማን በመቆጣጠር ያገዛዙን ቅጥረኛ ሰራዊት ሙትና ቁስለኛ አድርገውታል። በተደረገው አውደ ውጊያ 6 የፖሊስና የሚሊሻ አባላትን ጨምሮ ራሱን የሀገር መከላከያ ሰራዊት ብሎ በሚጠራው የአብይ አህመድ ቅጥረኛ ሰራዊት ላይ ጉዳት ደርሷል። የፋኖ ኃይሎች ጠላትን ገርፈው በማስወጣት ይህ ዜና እስከተጠናከረበት ጊዜ ድረስ ግምጃ ቤት ከተማን ሙሉ በሙሉ በቁጥጥር ስር አስገብተዋል። በተመሳሳይ ከጎጃም ሳንወጣ የቀይ ጌታ ወፍታዬ ንጉሴ 6ኛ ክፍለ ጦር የበረሃኛው ቀስተ ደመና ብርጌድ ፋኖች ከደብረ ኤልያስ ከተማ ወጣ ብላ በምትገኝ በየቃት ቀበሌ መሽጎ በነበረው የጠላት ሰራዊት ላይ ጥቃት ፈጽመዋል። በዛሬው ዕለት በቀጠናው ከጠዋቱ 12 ሰዓት ጀምሮ በተካሄደው አውደ ውጊያ በርካታ የብልጽግና ሰራዊት የተደመሰሰ ሲሆን 4 አምቡላንስ ቀላልና ከባድ ቁስለኛ መነሳቱ ተጠቁመዋል። ወደ አማራ ክልል በመግባት ስምሪት የተሰጠውና በኦህዴድ ብልጽግና የሚመራው የኦሮሞ ልዩ ኃይል አሰቃቂ ግድያዎችን መፈጸሙን ቀጥሏል። እነ ሽመልስ አብዲሳ 44 ዙሪያ ሰለጠኑት አራዊት ሰራዊት በሚስጥር በያዘው የዘመቻ ስም በመንቀሳቀስ በተለይም በሴት እህቶቻችን ላይ አሰቃቂ ግድያዎችን እየፈጸመ ነው። በዚህም በአማራ ግዛቶች በተለያዩ አካባቢዎች የሚንቀሳቀሰው የጠላት ብልጽግና ኃይል ከሰሞኑ የፈጸመው የግፍ ግድያ አነጋጋሪ ሆኖ ቀጥሏል። በጎጃም ቀጠና የሚንቀሳቀሰው የኦህዴድ ኃይል አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ በሆነችው ፋኒት ባለሟሲሁን የተፈጸመው የግፍ ግድያ የሚታወቅ ሲሆን በሴት እህቶቻችን ላይ ተመሳሳይ አሰቃቂ የግፍ ግድያ በወሎ በጎንደርና በሸዋ መፈጸሙ ታውቋል። አስከሬንን በማቃጠል አካልን በመቆራረጥ ለአስከሬን የማይመለሰው የኦህዴድ ብልጽግና ሰራዊት ለዓመታት በወለጋ አማሮች ላይ ሲፈጽመው የቆየውንና እየፈጸመው የሚገኘውን አሰቃቂ የግፍ ግድያ በአማራ ምድር ላይ እየፈጸመው ይገኛል። በእነ ሽመልስ አብዲሳ ስማ እንቁራሪቱ አማራ ስማ እየመጣኛን ከምትች ስማ ወደ አማራ ክልል የገባው አራዊት ሰራዊት አኖሌ የሚል የዘመቻ ስም በሚስጥር በመያዝ እያደረገው ባለው እንቅስቃሴ ነው ይህንን የግፍ ግድያ እየፈጸመው ያለው ተብሏል። የአገዛዙ ሰራዊት ያለም አቀፉ ሕግ በጣሰ መልኩ የተማረኩ ምርኮኞችንና ቆስለው የወደቁ ተዋጊዎችን በተለይም ሴት እህቶቻችንን ጡታቸውን በመቁረጥና ወንዶችን እየሰለቡ እንደሚገኙ ዓለም አቀፉ ማህበረሰብ ጥቁር አንበሳ ሚዲያ ይላል። ሁላችሁም ፈሎ አድርጉት ከፈለጋችሁ። የጠላት ኃይል ጥሩ መረጃ ሪያሊቲ ነው የሚያመጣው። ከተማ የሆቴል ባለቤቶች ከፍተኛ ጫና እየደረሰባቸው መሆኑ ተገለጸ። የከተማዋና ከከተማዋ ዙሪያ ተሰባስበው ወታደራዊ ካምፕ የተጠረነፉት የብልጽግና ካድሬዎች
አገልግሎት ፈልገው ወደ ሆቴል በሚገቡበት ወቅት በፋኖ በኩል የሚደርሰውን የከተማ ኦፕሬሽን ተከትሎ በሚፈጸምባቸው ጥቃት ምክንያት ከፍተኛ ጫና እያደረሱብን ነው ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ የሆቴል ባለቤት ተናግረዋል። ካድሬዎቹ በአስገዳጅ ሁኔታ ወደ ሆቴል በመግባት አገልግሎት እንዲደረግላቸው ከመጠየቅም ባሻገር በሚደርስባቸው ጥቃት ለፋኖ መረጃ ሰጥታችሁ ነው በማለት ድብደባና እንግልት ያደርሱብናል ያሉ ሲሆን በፋኖ በኩል ለጠላት አገልግሎት ሰጥታችኋል በሚል ማስፈራሪያዎች እንዳሉም ጠቁመዋል። የጠላት ኃይል በወረራ በያዛቸው ከተሞች የአብይ አህመድ ካድሬዎች ወደ ሆቴል በሚገቡበት ወቅት በፋኖ ተደጋጋሚ ጥቃት እንደሚፈጸምባቸው ይታወቃል። በዚህም በከፍተኛ ፍርሃት የሚንቀሳቀሱት ካድሬዎቹም ከየወታደራዊ ካምፑ በመውጣት ሆቴሎችን መጠቀም ሲፈልጉ አገልግሎት መስጠት በማንችልበት ሁኔታ ውስጥ ሁነን ሳይቀር አስገዳጅ ትዕዛዝ በመስጠት አገልግሎት ሰጪዎችን ባላከበረ መልኩ ከፍተኛ ጫናና እንግልት እያደረሱብን ይገኛሉ ብለዋል። ፋኖ በከተሞች ተደብቀው በአማራ ሕዝብ ላይ ጥቃት እየፈጸሙና እያስፈጸሙ በሚገኙ ሆዳደር ካድሬዎች ላይ የተጠና ጥቃት መፈጸሙን የቀጠለ ሲሆን በዚህ እንቅስቃሴ ውስጥ የሆቴል ባለቤቶችና ሰራተኞች ላይ የሚደርሱ እንግልቶች ተባብሰው የከፋ ደረጃ ላይ መድረሳቸውን የችግሩ ሰለባ የሆኑት ለሚዲያችን ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ስማ ማንም አይምርህም የምንል ለዚህ ነው። የሆቴል ሰራተኛም ሁን የሆቴል ባለቤትም ሁን አማራ እስከሆንክ ድረስ አይምርህም የምንል ለዚህ ነው። ከበየሆቴሉ እየገባ ነው እየደፋ ያለው። የአንድ ዓመት ልጅ አማራ ይሁን ምን ይሁን ምን ያውቃል? ምንም አያውቅ። የአንድ ዓመት ልጅ በድሮን ዋጋ ከፍሎልሃል። ለአንተ ለኔ ለሁላችሁ እርያ አመሰግናለሁ። እዚህ ላይ ወርዳለሁ። ይቀጥሉሽ። ቴንኪዩ በጣም ለካ ዓለሜ የጭካኔን ጥግ እነሱ ዛሬ አዲስ አይደለም። ህፃናቶች መብላት የተጀመረው ከወለጋ አሃ ብሎ የተነሳው ከወለጋ ጀምሮ ነው። መነሻችን ከወለጋ ነው። ያማራ መነሻው ያማራ ስቆቃው የደምን እንደ ውሃ የሰው ልጅ ደም የፈሰሰባት ምድር ብትኖር ወለጋ ምድር እያለ በአራቱም አቅጣጫ አየነው እያየነውም ነው። እነዚህ ምን ርህራሄ ያላቸው ሰው ሲሆኑ ሰው ሁን ብለዋል አባታችን። አንዴ የሆነ ሰዓት አባታችን እያልኩኝ መቀጠልም አልፈልግም፣ ወደዛ መግባት አልፈልግም። ሰው ሁን ይላል ቃሉ። ሰው ሲሆኑ እኮ ነው መጀመሪያ መሽ ሰው ሆነው የዱር አራዊት በአሁኑ ሰዓት አንበሳ የሰስን ልጅ ተንከባክቦ በሚይዝበት ሰዓት ሰው ግን የሰውን ደምና የሰውን ስጋ እንበላችኋለን አለኮ ገብቶ እንበላችኋለን ስጋችንን እንጠጣለን አደረጉት። አሁን አማራ አጥንታችን ተሞላል አጥላልፎ ቀድም እኮ ገብቶ እኮ ነገረን። በአራቱም አቅጣጫ ታረድክ። ጎጃም የተጀመረው ሸዋ ታርዳለች፣ ወሎ ታርዷል፣ ጎንደር ታርዷል። ምንም የማያውቁ ህፃናቶች የኦሮሚያ ልዩ ኃይል ገብቶ እያሳየ ነው። ይሄ ጅምራ ነው፣ ጅምር ነው፣ እንጨርሳለን እያለ ነው። ስለዚህ ህዝቡ ምን ማድረግ አለብህ? ግር ብለህ ወጥተህ ካንተ ተቃራኒ ያለ ፋኖ መሪ እንዳትታገል የምልህ ካለ ትግሉን ከሱ ጀምረው። ትክክል። እኔ ራሱ መልክቴ እንደዛ ነው። ዛሬ በቪዲዮ ወጥቼ አመራሮች የተባሉትን ራሱ ጠቅሼ ሰርቻለሁ። ለምንድን ነው የሰራውበት? እኔን ለመሳደብ እኔን ለመተቸት አትምጡ። የኛዎቹ የመጣሁበት እኔ ገለጽኩበት እናንተም ሊገባችሁ ይገባል። ትላንትና በፊት እንዳይናችን ብሌን የምንወደውን ወንድማችንን ሊያሳጡን ሲታተሩ ነበረ። አሁንም ለምን ትግሏ እንደሆነ በአራቱም አቅጣጫ እያሉ የሚሰሩ ሴራ አለ። እየተጠነሰሰ ያለው መነሻው የት ነው? ጎጃም ምድር ላይ ነው ተጠንስሷል። እናያለን መጨረሻውን። እኛም እናያለን፣ እነሱም ጥንስሳቸውን የት እንደሚደፉት የት እንደሚገለብጡት እናያለን። በዚህ ልክ ነው። ስለዚህ ለዛ ነው ወጥተን እዚህ ጋር ራሳችንን አስጥተን እውነታውን ይዘን በዚህ በሳይበር ላይ ደግሞ ለዚህ ነው አሁን ቀጥ ሰጥ ብለው ወደ አንድነት መጥተው በሳይበር ላይ ከጎጠኝነት እየጸዱ ያሉ ሰዎች አሉ። እኔ በደብ እያየው ስለሆነ
የሚጨፍሩ አሉ ያው አሉ በአሁኑ ሰዓት የሚጨፍሩ አሉ አማራንም ተብለው አማራ ስም አማራ ደም የሌለባቸው ግን በስሙ መነገድ የሚወዱ በጎንደር በጎጃም በሸዋ የሚጠሩ በወሎ የሚጠሩ አሉ ገና ይመነጠራሉ እንደዚህ ከእንክርዳድና ስንዴን አንድ ላይ አትዘራውም ከዘራኸው አረም ሆኖ ያስቸግርሃል ስለዚህ አረሙን ደግሞ መጀመሪያ ነው መርጠህ ማውጣት ያለበት ሜሪ የገባ ወንድማችን አለ እድሉን ስጩስ ሁሉም ይመጣል ኳንዳ ተመጣ ወንድማችን ሰላም እንዴት አመሻችሁ እግዚአብሔር ይመስገን ወንድማችን የባላለምን የህታችን የባላለምን ሀዘን ሳንጨርስ በወሎ በጎጃም በሸዋ በጎንደር ላይ ህቶቻችንን ዳግም ጡታቸው ተቆርጦ ተገለው እሷ ያሳለፈችውን ስቃይ አሳልፈው የነዚህኞቹ ደግሞ ሌላ ሚዘገንን ነገር ይከብዳል ብቻ እንጃ እንዴት ብዬም ለመጨረስ በቃ እነሱ ያሳዩንን የክፋት ጥግ እኛም ለነሱ ማሳየት አለብን እልሽ ሜሪ አንድ ነገር ምን አለ መሰለሽ ጋላ በታሪኩ ሲያደርገው የነበረ በ21ኛው ክፍለ ዘመን እንደ ሰው ማሰብ የተሳነው ዓለም እንዲያይ ያደረገ አውሬ ነው ስለዚህ እኔ እነሱ በወረዱበት ውርደት እኛ እንሄዳለን ብዬ አላምንም እኔ በጣም ከሚገርምሽ እንኳን በሴት ልጅ ላይ እንደዛ መፈጸም አይደለም ጣት ያርፎ ያቅ እኔ እድሜ ወደ 50 አካባቢ ነው ሴት ልጅ በጥፊ መትቼ አላቅ እንደነሱ መሆን አልችልም አይቼዋለሁ ግን ምንድነው ለአማራ ብቻ አይደለም ለዓለም ህዝብ ጋላ አውሬነቱን በዚህ ዘመን እንደ ሰው መሆን ያልቻለ በ16ኛው እና በ17ኛው ክፍለ ዘመን ያደረጉት ብቻ አይደለም በ1928 ራያ ዘቡል የሚባለው ጣሊያኖች 3000 ጋላ አንገት ቆራጭ አማራን የሚጠላ ኃይል ከጎናችን ተሰልፏል ብሎ ነው የመሰከረላቸው ስለዚህ እነሱ በወረዱበት እነሱ በሄዱበት እኛ እንወርዳለን ብዬ አላስብም ህሊናችንም አይፈቅድም ግን ምንድነው ወንድሞቻችን እህቶቻችን ያደረጉት የሰሩት ምርኮኞችን እንዴት ተንከባክበው እንደያዙ ዓለም አይቷል ያ ደግሞ የወንድሞቻችንን ትግል የፋኖችን ትግል ዓለም አቀፍ ዕውቅናን እንዲያገኝ አማራ የሰለጠነ ህዝብ እንደሆነ ለህግ ተገዢ እንደሆነ ዓለም እንዲያውቅ አድርገዋል በዚህ ልንኮራባቸው ይገባል እነዚህን አንደኛዋ ቆስላ ነው የተማረከችው ቆስላ አንደኛዋ ሞታ ነው የሞተ ሰው እኮ ሬሳኮ ምንም ዲፌንስለስ ምንም መከላከል መናገር አይችልም ሞቷል ያንን የሞተ ሰው ታይቶሻል ጠብተው ያደጉትን ጡት አለነው ስሜታዊ ስለሚያደርግ
በዚህ ላይ ብዙ መናገርም አልፈልግም። ግን አንድ ነገር ያሳወቁት ነገር ቢኖር ጋላ ምንጊዜም ጋላ የማይሰለጥን ስያሜው ራሱ ጋላ ማለት እምነት የሌለው ህዝብ ነው። እምነት እንደሌላቸው አሳዩ። ሲያወሩ ሌላ አቃፊ ምናምን፣ በተግባር ግን ባህላቸው ማንነታቸውን በደንብ ነው ያሳዩ። ይሄ ደግሞ ምንድነው ያደረገው? እነሱን የዓለም ህዝብ እንዴት እንዲያያቸው ሌላው ህዝብ በእነሱ ላይ ፍርሃቻ እንዲያድርና ጥንቃቄ እንዲያደርግ። ወንድሞቻችን እኮ በሰሜንም በደቡብም በምስራቁም በምዕራቡም የአማራ መሬት ቀበቷቸውን ያስፈቷቸው መሬቱን ሬሳ በሬሳ ሆኗል አይደል? አጋጣሚ ሆኖ የወደቁ እህቶቻችን እጃቸው ስለገቡ ነው ይህንን ድርጊት የፈጸሙት። ግን አንድም ቦታ እስካሁን ያ ሁሉ የኦሮሚያ ልዩ ኃይል አማራ ክልል ወሎ መሬት ገብቶ አንድ መሬት ያስለቀቀው የለም። አንድ መሬት አንድ የማረኩት ፋኖ የለም። እና ስሜታዊ ሆኖ መናገር ላይ ትንሽ ያሳዝናል። ግን አንዱ ጥሩነቱ በእህቶቻችን ላይ እህቶቻችን ዘላለማዊ ታሪክ ጽፈው ነው ያለፉት። አንድ ለኛ ብርታት፣ ለኛ ከተኛንበት እንድንነቃ፣ እንድንነሳ፣ እንድንታጠቅና እንዳንጠፋ እንድንመክት። ሌላው ደግሞ ጋላ ለሚባለው ማህበረሰብ አንገቱን ደፍቶ እንዲኖር ነው ያደረጉት። አያቴ እኮ ጎንደር ገብቶ የተማረከች ቁስለኛን አርዷል። ወሎ ገብቶ አያቴ ህይወቷ ስትፋለም የወደቀችን ሴት ሬሳዋን እንደዚህ አድርጓል፣ ጡቷን ቆርጧል። ይሄ ለማህበረሰባቸው ምን ያህል አጸያፊ ታሪክ በለለ ታሪክ ነው አይደል? ፊክሽን ይሄ ሂስቶሪካል ፊክሽን የሚባሉትን ነው አይደል? ማን ነው አኖሌ ታሪክ ምናምን ብለው በጻፈው ታሪክ ነው ሚኒሊክ እንደዛ አድርጓል ያሉት። ሚኒሊክ እንደውም ጋላን ከመሸጥ ያዳነ ጅማ አባ ጅፋር ጋላ ይሸጥ ነበር። ጋላም መሸጥ የለበትም ብሎ ያለው ሚኒሊክ ነበር፣ ከመሸጥ ያዳናቸው። ያንን ሁሉ የፈጸሙትን ግፍ ትቶ ምሮ ምህረት ሰጥቶ መሸጥ የለባቸውም እንደሰው ተከብረው መኖር አለባቸው ያለውን ሚኒሊክን ነው ጡት ቆራጭ ብለው ስም ያጠፉት። እነሱ ግን ዶክመንትድ በሆነ ለዓለም ህዝብ አሳዩ። የልጅ ልጆቻቸው የሚያፍሩበት፣ የሚሰቃዩበት፣ የሚሸማቀቁበትን ታሪክ ነው የሰሩት። አብይ አህመድ ነገ ይሸነፋል። ትንሽ ነች። አዲስ አበባ ውስጥ ምን እያደረገ ነው? ህዝቡ በምን አይነት ደረጃ ላይ ነው ያለው? ያ የተቀበረ ፈንጅ ነው፣ ይፈነዳል። የጊዜ ሁኔታ ነው። ስለዚህ ለእህቶቻችን ነፍሳቸውን ይማር። እኛ ግን ጠበቅ አድርገን መታገል፣ በያለንበት የድርሻችንን የምንወጣበት ጊዜ አሁን ነው። ለሰጣችሁኝ እድል አመሰግናለሁ። በጣም ስሜታዊ ያደርጋል። በጣም ነው ዩዘር ወንድሜ እናመሰግናለን። ትክክል ነህ፣ እውነት ነው።